ስለ ህይወት መርሆች እናውራ። ፕሪንሲፕል የሆነ ህይወት መኖር ያስፈልጋል። ከዛ ነገሮች ያቀላሉ። የመጀመሪያው ላይፍ ፕሪንሲፕል ሰልፍ አክሰፕተንስ ነው። ሁለተኛው የህይወት ዓላማ መኖር ነው። ሶስተኛው አቮይዲንግ ኮምፒቲሽን ነው። አራተኛው ፖዚቲቭ ቲንኪንግ ነው። አምስተኛው ፕሪንሲፕል ማየት የምንፈልገው ዊሊንግነስ ቱ ለርን፣ ለመማር ፈቃደኛ መሆን። ወክ ዊዝ ዊዝደም፣ በጥበብ ይኸውላችሁ ወገኖቼ፣ በዊዝደም የምትባል ነገር አለች። ጥበብ የምትባል ነገር አለች። ከእውቀት ትለያለች። ዊዝደም ከሰዎች ጋር እንዴት እንደምትኖሩ ታስተምራችኋለች። ቤታችሁ እንዴት እንደምትይዙ ታስተምራችኋለች። ጠብን እንዴት አቮይድ እንደምታደርጉ ታስተምራችኋለች። መስሪያ ቤታችሁ ውስጥ እንዴት ቆንጆ ደስ የሚል ኢንቫይሮንመንት እንደምትፈጥሩ ታስተምራችኋለች። ዊዝደም ነው። ዊዝደም ነው። ሲቹዌሽኑን ይቆጣጠራል። እንዴት መኖር እንዳለብን፣ እንዴት ከሰዎች ጋር ኮሚኒኬት ማድረግ እንዳለብን፣ ሰዎችን እንዴት ሃንድል ማድረግ እንዳለብን። ጠላቶቻችሁን ግደሉ የሚባል አባባል አለ። ጠላቶቻችሁን ግደሏቸው ይባላል። ምን ማለት ነው? አንተ ላይ ኔጌቲቭ እንደሆነ እና እንደሚያይ የምታውቀውን ሰው ትሄድና አፕሪሼት ታደርገውና የሚደነቅ ነገሩን ታደንቅና ወዳጅ ታደርገዋለህ። ጥበብ ነው። ለምን ስትታገል ትውላለህ? አንድ መስሪያ ቤት ነው የምትሰራው። ከሱ ጋር ስትታገል ከምትውል በዊዝደም ትሄድና ጠላትነቱን ነው የምትገለው፣ ሰውየውን አይደለም። ጠላትነቱን ትገይና ወዳጅ ታደርገዋለሽ። ይሄ ዊዝደም ነው። ከዛ ከሰው ሁሉ ጋር ሰላም፣ የሚቆረፍድ ነገር የለም፣ የሚጋፋ ነገር የለም። በዊዝደም ትመላለሳለች። ዊዝደም ትኖራላችሁ። ቀጥሎ ያለው ኢንቴሊጀንቱ፣ ቢ ኢንቴሊጀንት። ኢንቴሊጀንሲ 3 ሜጀር አይነት አሉ። አንደኛው ኮንቬንሽናል ኢንቴሊጀንሲ ነው። ሁለተኛው ኢሞሽናል ኢንቴሊጀንሲ ነው። ሶስተኛው ሶሻል ኢንቴሊጀንሲ ነው። ኮንቬንሽናል ኢንቴሊጀንሲ ዩኒቨርሲቲ ገብተን የተማርነው፣ ሃይስኩል የተማርነው፣ አንብበን ያገኘነው እውቀት that's called conventional intelligence። ጥሩ ነው። ሁለተኛ ግን ኢሞሽናል ኢንቴሊጀንሲ አለ። ኢሞሽናል ኢንቴሊጀንሲ ማለት ስሜቶቻችንን የማወቅና ስሜቶቻችንን ኔጅ የማረግ ችሎታ ኢሞሽናል ኢንቴሊጀንስ ይባላል። ሶሻል ኢንቴሊጀንሲ ደግሞ ከሰዎች ጋር ኢንተራክት የማረጋችን ችሎታ ሶሻል ኢንቴሊጀንስ ይባላል። አሁን ምሳሌ ልስጣችሁ። ፕሮፌሰር ነው። ኮንቬንሽናል ኢንቴሊጀንሲ በጣም ሃይ ነው። ያልተሸለመው ሽልማት የለም። ኮንቬንሽናል ኢንቴሊጀንሲ በጣም ሃይ ነው። ሲናደድ ብርጭቆ አንስቶ ይወረውራል። ኢሞሽናል ኢንቴሊጀንሲው ለሆነ በጣም ዝቅ ያለ ነው። ስሜቱ መግዛት አይችልም። ኢሞሽኑን ሃንድል ማድረግ አይችልም። ወይም ኮንቬንሽናል ኢንቴሊጀንሲው በጣም 2 PhD ያለው ከአጎቱ ልጅ ጋር ከተነጋገረ 10 ዓመት ሆኖታል ተኮራርፎ። ሶሻል ኢንቴሊጀንሲው ሎው ነው። ስለዚህ ምንድነው መሆን ያለበት? ኮንቬንሽናል ኢንቴሊጀንሳችን ሃይ ይሁን፣ ኢሞሽናል ኢንቴሊጀንሳችን ተናዴ ምሁር ሆኖ ግን መስኮት ከፍቶ ከባለ ታክሲ ጋር የሚሰዳደብ ሰው እያላያችሁ ምን አንተ ምናምን ይባባል። ኢሞሽናል ኢንቴሊጀንሲ ሎው ነው። ከእህቷ ጋር ከእናቷ እህት ጋር መነጋገር አትችልም፣ ምሁር ነች። ሶሻል ኢንቴሊጀንሲዋ በጣም ሎው ነው። ኢንቴሊጀንት ከሆነን በሁሉም እንሆን። አንገርና ዴንጀር በአንድ ፊደል ነው የሚለያዩት ይባላል። እስቲ ስለ እስክሪብቶ ስለያዛችሁ አንገርን ጻፉት። አንገር ብላችሁ ጻፉ እስቲ። እሺ፣ ከፊቱ ዲ ጨምሩበት። the letter D like in David ምን ይሆናል? ዴንጀር ነው። ስትናደድ ኢሞሽናል ኢንቴሊጀንሲ ኖሮህ ሃንድል ማድረግ የማትችል ከሆነ ኢሚዲየትሊ ወደ ዴንጀር ይለወጣል። እስር ቤት ሂዱና 20 ዓመት የተፈረደባቸው 22 ዓመት የተፈረደባቸውን ሰዎች ጠይቋቸው። ለ5 ደቂቃ ስሜቱን መግዛት ቢችልና እጁን ከመሰንዘር ቢመለስ ኖሮ 20 ዓመት አይፈረድበትም ነበር። ግን ኢሞሽናል ኢንቴሊጀንሲ ሎ ስለሆነ ተናደደ፣ ንዴቱን ለመወጣት መታት፣ ገደላት፣ 20 ዓመት ተፈረደበት። ስለዚህ ኢንቴሊጀንት ከሆናችሁ
ኮንቬንሽናል ኢንቴሊጀንት ሁኑ፣ እውቀት ይኖራችሁ። ኢሞሽናል ኢንቴሊጀንስ ይኖራችሁ። ራሳችሁ ስሜቶቻችሁን አይደንቲፋይ አድርጓቸው። አሁን እየተናደድኩኝ ነው። ኦኬ አም ጌቲንግ አንግሪ፣ አም ጌቲንግ ፍረስትሬትድ፣ አም ኤ ሊትል ቢት ዳውን፣ ዲፕሬስድ ሆኛለሁ። ስለዚህ እንዴት ማኔጅ ላድርገው ብሎ ማለት ኢሞሽናል ኢንቴሊጀንስ ይባላል። ከወንድሜ ጋር፣ ከእናቴ ልጅ ጋር፣ ከጓደኛዬ ጋር፣ ከኮሊግስ ጋር፣ ከአብሮ ሰራተኞቼ ጋር ኢንተራክት ማድረግ መቻል ሶሻል ኢንቴሊጀንሲ ነው። ከዛ ጊዜ ስለማይበቃ ነው እንጂ ኮንቬንሽናል ኢንቴሊጀንስ ደግሞ የተለያየ አይነት አለ። ማቴማቲካል ኢንቴሊጀንስ ያለ፣ ሊንግዊስቲክ ኢንቴሊጀንስ ያለ፣ ቦዲሊ ካይኔቲክ ኢንቴሊጀንስ ያለ፣ ስፓሻል ኢንቴሊጀንስ ያለ። ልጆቻችንን ማትስ ጎበዝ ካልሆንክ ብለን እንጨቀጭቃቸዋለን። የእነሱ ግን ችሎታቸው ሊንግዊስቲክ ኢንቴሊጀንስ ሊሆን ይችላል፣ ሚውዚካል ኢንቴሊጀንስ ሊሆን ይችላል፣ ቦዲሊ ካይኔቲክ። በአሁን ቦዲ ካይኔቲክ ማለት የአትሌቶች የዳንሰርስ ምናምን ቦዲሊ ካይኔቲክ ኢንቴሊጀንስ ይባላል። ሊንግዊስቲክ ኢንቴሊጀንስ፣ ልጄ ማትስ ጎበዝ ላትሆን ትችላለች፣ 5 ቋንቋ ግን መማር ትችላለች። ለምን? ሊንግዊስቲክ ኢንቴሊጀንስ ሀይ ነው። ማትስ ካልደፈንሽ ብዬ ግን አልቀጠቅጣትም። መማር ያለባትን ተምራ ታልፋለች። ስለዚህ ኮንቬንሽናል ኢንቴሊጀንስ የተለያዩ አይነት አሉት። ጋርድነርስ ይባላል፣ መልቲፕል ኢንቴሊጀንስ ይባላል። ከዛ ከኮንቬንሽናል ኢንቴሊጀንስ ደግሞ ኢሞሽናል ኢንቴሊጀንሲያችሁን አሳድጉ፣ ያለበለዚያ ይጎዳናል። ከዛ ሶሻል ኢንቴሊጀንሲያችሁ ኢንቴሊጀንሲ እንደሆነ ወቁና አሳድጉት። እሺ ወደ 8ኛው ሊድ ፕሪንሲፕልስ እያየን ነው። ቴኪንግ ኖ ኦፌንስ፣ በቀላሉ መቀየም፣ መከፋት፣ ክፍት፣ በጣም ሴንሲቲቭ መሆን። ድሮ እኔ በጣም ሴንሲቲቭ ነበርኩ። ለምን መሰላችሁ? ሰው ላለማስቀየም እጠነቀቃለሁ፣ በጣም እጠነቀቃለሁ። ሰው መብት አልነካም፣ ስናገር እጠነቀቃለሁ፣ በጣም ጠንቃቃ ነኝ። ሲናገሩኝ ግን በጣም ይከፋኛል፣ በጣም ይከፋኛል፣ ቅር ይለኛል፣ በጣም አዝናለሁ። እኔ የሌሎችን መብት ስለምጠበቅ እኔ ጋር ሲነኩኝ በጣም ቅር ይለኛል። ስለ አበሻ እግዚአብሔር የተመሰገነ ይሁን። በደንብ አርገው አወጡልኝ። በደንብ አርገው መቀየም የሚባል ነገር በውስጤ እንዳይኖር አርገው አወጡልኝ። አንድ ጊዜ ተናግሬዋለሁ ፌስቡክ ላይ። እኔ ስድብ እንደሚሳደቡ አላውቅም ነበር። ከዛ አንድ ቀን ሲያቀብጠኝ ኮሜንት ውስጥ ገባሁና እኔ አሁን ነገር ተናግሬ ከስር ኮሜንት ሳነብ እናመሰግናለን፣ እግዚአብሔር ይባርክ፣ እመቤታችን ትባርክ፣ እዚህ አስተያየቶች ደስ የሚሉ። ከዛ ወረድ ብሎ አንዱ ሌባ፣ ማንን ነው ሌባ የሚለው? ዞር ብዬ ሁሉ አየሁ። ዞር ብዬ ማንን ነው ሌባ የሚለው? እኔ ነው ሌባ የሚለው? ደንግጬ በኋላ ለሰዎች ነገርኳቸው። ሳቁና አንድ ታሪክ ነገሩኝ። የአንድ ጊዜ አንድ ሰው ጠንቋይ ቤት ሄዳሉ እና ምንድነው እኔ አላልፍልህ አለኝ፣ ስራ ልሳካለኝ ብሎ ለጠንቋዩ ነገረው። ከዛ ሰውየው ምን አለው? እስከ 45 ዓመትህ ድረስ በጣም ትቸገራለህ አለው። ሰውየው ገና 40 ዓመቱ ነው። እስከ 45 ዓመትህ ድረስ በጣም ትቸገራለህ። ከዛ ደስ አለው። 5 ዓመት ነው የቀረውና ከዛ አሳለው እስከ 45 ዓመት ድረስ በጣም ትቸገር። ከዛ አሳለው ከዛማ ትለምደዋለህ። ከዛ ሌባማ በጣም አሪፍ ስድብ ነው። አሁን ለምጄው አውጥተውልኝ በደንብ በስነ ስርዓት መቀየም የለም። አትቀየም፣ በሴንሲቲቭ አትሁኑ፣ አይክፋችሁ። ማለት የሆነ አለቃ ሲያናግርህ ትንሽ ቆጣ ያለ ከመሰለ ከፍቶ ልብ ተሰብሮ አዝነ ተጎድታችኋል፣ ቴክ ኢት ኢዚ። በተለይ ደግሞ እህቶቻችን አይክፋሽ። ለምን ብሎ ይከፋሻል? ኦፌንድድ አትሁኝ። ብዙ ሰው አይነት ሰዎች ጋር ነው የምትኖሩት። ሰዎች ፐርፌክት አይደሉም፣ ሊያሳዝኗችሁ ይችላሉ። ግን በፍጹም ኦፌንድድ አትሁኑ፣ በቀላሉ አትቀየሙ። ህይወታችሁ አሁን እኔ ምንም ሰው እዚህ ጋር ስወጣ ሰድቦኝ ብሄድ ስቄ ነው የምሄደው። ለምን አልቀየሙ? ትቻለሁ መቀየም። በቃ ከዛ የምስጋና ህይወት ኑሩ። ግራቲቲዩድ ያስፈልጋል። ዛሬ እዚህ ስትመጡ እኮ አንድ ጊዜ ምን ሆነ መሰላችሁ? አንድ መኪና ነበረችኝና አሁን ራዲያተር የሚባል የመኪና አካል ታውቃላችሁ አይደለም? ራዲያተሯ በጣም ይበላሽ ነበር። ከዛ አስቸግራኝ አናዳኝ። የሆነ ሽምግልና እንሄድ ነበር። 3 ሰዎች አገኝ ነበር። አንዱ ምን አለኝ ሲሄድ፣ እኔ መኪና የራዲያተር አስቸግሮኛል። እሱ ምን አለኝ፣ ወዳጄ ዛሬ እባክህ ልቤ ውስጥ የገባ ፔስሜከር የሚባል አለ፣ ልብ ውስጥ የሚገባ ፔስሜከሩ አስቸግሮኛል። ትንሽ ልቤ አመታቱ ትንሽ ያስቸግራል ዛሬ አለኝ።
እኔ ምንድን ያስቸገረኝ? ራዲያተር። እሱ ምንድን ያስቸገረው? ልቡ። አፈርኩኝ፣ በጣም አፈርኩ። you have to be grateful። ዛሬ እንደዚህ አምሮባችሁ ዘንጣችሁ ጤነኛ ሆናችሁ ሳትታመሙ እንደዚህ ሆናችሁ ስትቀመጡ በውስጣችሁ you have to be grateful። አመስጋኞች መሆን አለባችሁ። አመስጋኞች የተደረገልን ብዙ ከዛ አመስጋኞች ስትሆኑ ደስተኞች ያደርጋል። እኔ ነሳና ጠዋት ደስ ይለኛል፣ ጤና ስለሆንኩ ደስ ይለኛል፣ ቆሜ በመሄዴ ደስ ይለኛል፣ ልጆቼ ትምህርት ቤት ሄደዋል፣ ደስ ይለኛል፣ አመሰግናለሁ። በጣም ግሬትፉል። የጎደሉኝን ነገሮች አላይም፣ የሆኑልኝን 99 ነገሮች አስባለሁ ከጎደለኝ አንድ ነገር። ከዛ ደስተኛ ያደርጋቸዋል። ላይፍ ኦፍ ግራቲቲዩድ። 10ኛው ጎ ፎር ዘ ቤስት። በህይወት ዱዓም ስታረጉ ስትጸልዩም የምትሉት አለ። እንደው እባክህ አላህ ሆይ እግዚአብሔር ሆይ ትንሽ እንትን ብትሰጠኝ፣ ትንሽ እንትን ብትሰጠኝ፣ እንደው ትንሽ ቤት ብትሰራልኝ። ለምንድን ነው ትንሽ የሚሰጥሽ? ትልቁስ ትልቁ ለማን ሊሆን ነው? እንደው ትንሽ ነገር ብትል ለምን ትልቁን አትማርም? ዋይ ኖት ጎ ፎር ዘ ቤስት። ይሄ ዓለም ዩኒቨርስ ብዙ ነገር አለው፣ ለሁላችንም የበቃ ነገር አለው፣ በጣም ብዙ። ስለዚህ ጎ ፎር ዘ ቤስት። ድሪም ስታደርጉ ተለቅ አድርጋችሁ ድሪም አድርጉት፣ ከፍ አድርጋችሁ ድሪም አድርጉት። እና ስንጠይቅ ከፍ አድርገን እንጠይቅ። ይሄ ውስኪ ይራጩበት የለም እንዴ ገንዘቡን? ታዲያ ለመጠጣት ምን ለማድረግ ለፈለጉት ነገር የሚያገኙት ከሆነ እዚህ ዩኒቨርስ ላይ ያለውን ሪሶርስ ለጥሩ ነገር አንተ ለምንድን ነው የማታገኘው? ስለዚህ ጎ ፎር ዘ ቤስት፣ ድሪም ቢግ።